ጤና ይስጥልን ተመልካቾች እንደምን ውላችኋል። ለዜና ኢትዮጵያ ወደ ያዝናቸው የስፖርት ጉዳዮቻችን አልፈናል። ሲንቄ ባንክ አጋራችን ነው እናመሰግናለን። ከዜናዎቹ ጋር ሰለሞን አባቡ አብሬያችሁ ቆያለሁ። በአፍሪካ እግር ኳስ ዋንጫ ማጣሪያ ምድብ 10 ላይ ተደለደለው የኢትዮጵያ ብሔራዊ ቡድን ለመጀመሪያ ሁለት ጨዋታዎቹ ዝግጅቱን አጠናክሮ ቀጥሏል። በአሰልጣኝ ዮሐንስ ሳሌ የሚመሩት ዋሊያዎቹ ከሱዳንና ከሴኔጋል ጋር በመስከረም አጋማሽ ይጫወታሉ። ባልደረባችን አብርሃም አድማሱ የቡድኑ ዝግጅት በአዲስ አበባ ስታዲየም ተገኝቶ ተከታዩን ጥንክር አሰናድቶበታል። የ2028 የአፍሪካ ዋንጫን ለማዘጋጀት ይፋዊ ጥያቄ ያቀረበችው ኢትዮጵያ ለመጨረሻ ጊዜ በመድረኩ ተሳትፎ ያደረገችው በካሜሩኑ የ2021 የአፍሪካ ዋንጫ እንደነበር ይታወሳል። ለ2027 የአፍሪካ ዋንጫ የኢትዮጵያ ብሔራዊ ቡድን በምድብ 10 ከሱዳን፣ ሞዛምቢክና ሴኔጋል ጋር መደልደሉ ይታወሳል። የኢትዮጵያ ብሔራዊ ቡድንም ከነሐሴ 8 ጀምሮ ደግሞ ለዚህ የመጀመሪያ ሁለት ጨዋታዎች ይረዳው ዘንድ ዝግጅቱን እያደረገ ይገኛል። አሰልጣኝ ዮሐንስ ሳሌ ጥሪ ካደረጉላቸው 40 ተጫዋቾች መካከል ደግሞ 12 ያህል ገደሞቹ ለመጀመሪያ ጊዜ ለብሔራዊ ቡድን ጥሪ የደረሳቸው ተጫዋቾች ናቸው። ክለቦቻችን በተለይም ሲዳማ ቡና በካፍ ቻምፒዮንስ ሊግ፣ ወልዋሎ ዓዲግራት ዩኒቨርሲቲ ደግሞ በካፍ ኮንፌዴሬሽን ካፕ ተሳታፊ መሆናቸውን ተከትሎ ከሁለቱ ቡድን የተመረጡ ተጫዋቾች አሁን ላይ ከቡድኑ ጋር አይገኙም። እነዚህ ተጫዋቾችን በተመሳሳይ እንግዲህ የክለቦች ውድድሮቻቸውን ካደረጉ በኋላ በፊፋ ጊዜ ገደብ መሰረት እንግዲህ ብሔራዊ ቡድኑን በቀጣይ ይቀላቀላሉ ተብሎ ነው የሚጠበቀው። ከብሔራዊ ቡድኑ ጋር በተያያዘ ሌላው የሚነሳው ጉዳይ በሀገር ውጪ የሚጫወቱ ተጫዋቾችም እስካሁን ብሔራዊ ቡድኑ አልተቀላቀሉም። ሁለቱም ተጫዋቾች ከናን ማርከንና ጋቶች ፓኖም በኩዌት ሊግ ነው እየተጫወቱ የሚገኙት። እንግዲህ የዓለም አቀፉ እግር ኳስ ማህበር ፊፋ በሚያስቀምጠው የጊዜ ገደብ መሰረት እንግዲህ በቀጣይ የኢትዮጵያ ብሔራዊ ቡድንን ዝግጅት ይቀላቀላሉ ተብሎ ይጠበቃል። በአፍሪካ ዋንጫ ቅድመ ማጣሪያ ሳኦ ቶሜን በደርሶ መልስ 4-0 በማሸነፍ ለምድብ ማጣሪያ የበቁት ዋሊያዎቹ የአፍሪካ ዋንጫ የምድብ የመጀመሪያ ማጣሪያ ጨዋታቸውን ከሱዳን ብሔራዊ ቡድን ጋር ያደርጋሉ። የሱዳን እግር ኳስ ፌዴሬሽን የመጀመሪያ ጨዋታውን እንግዲህ በደቡብ ሱዳን ጁባ ብሔራዊ ስቴዲየም እንዲደረግ መወሰኑን ተከትሎ የኢትዮጵያ ብሔራዊ ቡድን ዕለተ አርብ መስከረም 15 ምሽት 1 ሰዓት ላይ ከሱዳን ጋር የመጀመሪያ የምድብ ጨዋታውን ያደርጋል። ኢትዮጵያና ሱዳን በአፍሪካ እግር ኳስ የአፍሪካ እግር ኳስን ከመመስረት ባለፈ በተደጋጋሚ ጊዜ በአፍሪካ ዋንጫ ማጣሪያ ውድድሮች ላይ ጨዋታዎቻቸውን አካሂደዋል። የአፍሪካ እግር ኳስ ኮንፌዴሬሽን ካፍ የባህር ዳር ስቴዲየምን ጊዜያዊ እውቅና መስጠቱን ተከትሎ የኢትዮጵያ ብሔራዊ ቡድን የምድብ ሁለተኛ ጨዋታውን በሀገሩና በደጋፊ ፊት እንዲያደርግ ውሳኔ ላይ መደረሱ ይታወሳል። ከዚህ ጋርም በተያያዘ እንግዲህ የኢትዮጵያ ብሔራዊ ቡድን የምድብ 10 ሁለተኛ ጨዋታውን መስከረም 19 ቀን 10 ሰዓት ላይ በባህር ዳር ዓለም አቀፍ ስቴዲየም የሚያከናውን ነው የሚሆነው። ኢትዮጵያ የምድብ ሁለተኛ ጨዋታውን የምታደርገው ከሴኔጋል ጋር ነው። ኢትዮጵያና ሴኔጋል ከዚህ ቀደም በታሪክ 3 ያህል ጨዋታዎችን ያደረጉ ሲሆን የሴኔጋል ብሔራዊ ቡድን 3ቱንም ጨዋታዎች መርታቱ ይታወሳል። የኢትዮጵያ ብሔራዊ ቡድን በአራተኛው መርሃ ግብር በዚህ ጨዋታ ላይ ድል ይቀነዋል ወይስ ምን አይነት ውጤት ይመዘገባል? የባህር ዳር ዓለም አቀፍ ስቴዲየም ጨዋታ መልስ ይሰጠናል። በምስራቅ አፍሪካ ዞን በሚደረጉ ውድድሮች ላይ በወጥነት መሳተፍ የቻለው የኢትዮጵያ ንግድ ባንክ ሴቶች እግር ኳስ ቡድን በመድረኩ በነበረው ጠንካራ ተሳትፎ ምክንያት ለኢትዮጵያን ተጫዋቾች ወጥቶ የመጫወት እድልን ስለመፍጠሩ ተገልጿል። ውድድሩ እንደ ሀገር የእግር ኳሳችንን አቅም ከሌሎቹ ጋር የምናነጻጽርበትን ትልቅ እድል ለዓመታት መስጠት መቻሉም ጠቁሟል። አብርሃም አድማሱ ተጨማሪ አለው። ኢትዮጵያ በአፍሪካ እግር ኳስ በአንድ ወቅት የገዘፈ ስም ከነበራቸው ሀገራት ተርታ ትመደብ ነበር። ሆኖም ያለፉት 2 አስርት ዓመታት ግን ዋናው ብሔራዊ ቡድኗ በአህጉራዊ መድረክ መሳተፍ አልቻለም። ይህም ተጫዋቾችን ከዓለም አቀፍ እይታ አርቋቸዋል። ካፍ የሴቶች እግር ኳስን ለማሳደግ ከጀመራቸው ስራዎች አንዱ ነው የሴቶች ቻምፒዮንስ ሊግ ለኢትዮጵያውያን ሴት ተጫዋቾች ትልቅ እድልን ፈጥሯል። በምስራቅ አፍሪካ ዞን በሚደረጉ ውድድሮች ላይ በወጥነት መሳተፍ የቻለው የኢትዮጵያ ንግድ ባንክ ሴቶች እግር ኳስ ቡድንም በመድረኩ በነበረው ጠንካራ ተሳትፎ ምክንያት ለኢትዮጵያውያን ተጫዋቾች ወጥቶ የመጫወት እድልን ፈጥሯል። ያው እውነት ለመናገር ትልቅ ግባት ነው ብዬ ነው ማስበው። በተለይ ውድድር መዘጋጀቱ በጣም ትልቅ ግባት ነው። ልጆቹ በተለይ ወጥቶ የሚጫወቱ ልጆች አቅማቸውን በደንብ
እንዲያሳዩ ያደረገ መድረክ ነው። ሌላው ደግሞ አቅም እንዳለን የሚያሳይ መድረክ ነው። ምስራቅ አፍሪካና የቻምፒዮንስ ሊግ ውድድር ሲጀመር ልጆቹም የሚታዩበትና በፊት በኢትዮጵያ ብር ገንዘብ የሚያገኙት የነበረው አሁን በዩሮ በፓውንድ እንዲሁም ደግሞ በዶላር ሆኗልና ይሄ ራሱ ለሴቶች እግር ኳስ ከፍተኛ እድገት ነው ብዬ አስባለሁ። የምስራቅ አፍሪካ የቻምፒዮንስ ሊግ ማጣሪያ ውድድሩ በተከታታይ 4 ዓመታት ከነበረበት አካሄድ ባለፉት 2 ዓመታት መቀየሩ ክለቦች የሚጫወቱት የጨዋታ መጠንን ቀንሶታል። ይህም እንደ ኢትዮጵያ ላሉ የዞኑ ሀገራት ተጫዋቾች የመታየት ዕድልን እንዳይቀንሰው ስጋት ፈጥሯል። ጅማሬው በጣም ደስ ይል ነበር። የውድድር ብዛት እናገኝ ነበር። አንድ ቡድን ቢያንስ 4 ጨዋታ ይጫወታል። እስከ እንትን ድረስ ከሄደ ደግሞ እስከ ጫፍ ድረስ ከሄደ ደግሞ እስከ 6 ጨዋታ እኛ ለ4 ዓመት ያክል 6 ጨዋታ እየተጫወትን ነበር። በጣም የሚያሳዝነው ነገር አሁን ደርሶ መልስ ነው እያደረግን ያለ ነው። ቶሎ አጣድፎ ቶሎ ጀምሮ በቃ አወዳደርን ብሎ ቻምፒዮንስ ሊግ፣ ከዛ በተረፈ ደግሞ ወደ ቻምፒዮንስ ሊግ ስትሄድ በቃ ክለቦቻችን ጥሩ አይደሉም፣ ሀገራቶች ጥሩ አይደሉም ተብሎ ነው የሚሰጠውና የምስራቅ አፍሪካ የክለቦች ውድድር እንደ ሀገር የእግር ኳሳችንን አቅም ከሌሎቹ ጋር የምናነጻጽርበት ትልቅ ዕድል ለዓመታት ሰጥቶናል። ነገር ግን አሁንም መሰረታዊ በሆኑ እግር ኳሳዊ መሪዎች ላይ ሰፊ ልዩነት አለ። እኛ በተፈጥሯችን ትንሽ የኢትዮጵያ ተጫዋች በኳስ ጥሩ ነን፣ ግን ያው ትንሽ ፊዚካሊያችን እና ትንሽ እነሱ አጂሊቲ ይበጡናል። ያንን ነገር ደግሞ እኛ ጥረን ታስተካክለን ያው ከነሱ ጋር ያው ለመፋለም ዝግጁ ነን። እኛ ያው እግር ኳሱን እንችለዋለን። ያው እኛ ጋር ብዙ ጊዜ የሚታየው የፖዚሽናል አጠባበቅ ነው። የሜዳ አጠቃቀማችን የተወሰነ እንደነሱ አይደለም ማለት በቃ እግር ኳስ የሚፈልገው የሜዳ አጠቃቀማችን ነው። ኢትዮጵያም ሆነ የዞኑ እግር ኳስ እንዲለወጥ ደግሞ የውድድር ዕድል ማስፋት ላይ ሊሰራበት እንደሚገባ ተጠቁሟል። ለምን ከምዕራቦች አያዩ? ለምን ደግሞ ከኩሳፋ ደግሞ ለምን አያዩ? ከሰሜኖች ለምን አትመለከትም? ውድድራቸው ምን አይነት እንደሆነና ውድድሩ ከጊዜ ወደ ጊዜ እየወረደ መጥቷልና ይሄ እየወረደ መምጣትን ደግሞ የዚህ የኮንቲኔንታሉን ክለቦችን በደንብ የሚያወርድ ነው። ይሄ ውድድር ከፍ እንዲል ከተፈለገ በምስራቅ አፍሪካም ከፍ እንዲል ከተፈለገ ውድድር ይብዛ። ለምን ዩሮፖች ይበልጡናል? ከ13 ዓመት ጀምሮ 15 17 20 23 እያሉ ናሽናል ቲማቸውን እያሳደጉ እኛ ግን ውድድር ማሳጠር ስለሆነ ችግር ያመጣል ብዬ ነው የማስበውና 6ኛው የምስራቅ አፍሪካ ክለቦች የቻምፒዮንስ ሊግ ማጣሪያ ውድድር በሩዋንዳ ኪጋሊ እየተካሄደ የሚገኝ ሲሆን ኢትዮጵያን የወከለው የኢትዮጵያ ንግድ ባንክ ሴቶች እግር ኳስ ቡድን በምድቡ የጅቡቲውን ጆኮን 11-0 ሲረታ በኡጋንዳው ኩዋምፔ ሙስሊም 1-0 ተሸንፏል። ሆኖም ከውድድሩ ጅማሮ በኋላ በተሻሻለው ሕግ መሰረትም በጥሩ ሁለተኝነት ወደ ጥሎ ማለፉ መቀላቀሉ ይታወሳል። ክቡራን ተመልካቾቻችን እዚሁ የሴቶች እግር ኳስ ጉዳይ ላይ እንቆያለን። ከእንግዳ ጋር ቆይታ የምናደርግ ይሆናል። ረጅም ጊዜያትን በሴቶች እግር ኳስ ላይ ያሳልፈዋል። አሁን የመቻል ሴቶች እግር ኳስ ቡድን አሰልጣኝ ናቸው። የካፍ ኢንስትራክተር ናቸው። አሰልጣኝ መሰረት ማኔ ስቱዲዮ ስለተገኙ ከልብ እናመሰግናለን። ስለጋበዛችሁኝ በጣም አመሰግናለሁ። መልካም። አስቀድመን በዜናችን እንግዲህ ሰምተነዋል። በቅርብ ጊዜም ካፍ ውድድሮችን እያዘጋጀ ነውና እንደው ለሴቶች አሁን ላይ በካፍ እየተሰጠ ያለው ትኩረት በምን ይገለጻል? ጥሩ ነው። በጣም በፊት ከነበረው አንጻር ሲታይ አሁን በጣም መሻሻል አለ። ብዙ ልጆች በአህጉራዊ አቀፍ ውድድር ላይ ተሳትፎ እንዲያደርጉ እድሉን እያገኙ ነው። ከዚህ አንጻር ብና ኢትዮጵያ ንግድ ባንክ ተደጋጋሚ የኢትዮጵያ ሻምፒዮና በመሆኑ በዛ ላይ እየተሳተፈ ያለ ነው እና እዛ ላይ በተለይ የኢትዮጵያ ተወላጅ መስከረም ብዙ ስራዎች እየሰራች ነው። በዚህ በውድድሩ ብቻ ሳይሆን ሴቶችን በማጎልበት በኢንስትራክተር በኮቺንግ ራሱ ከፍተኛ ስራ እየሰራ ያለ ነው። የሚበረታታ ጉዳይ ነው። እኔ ግን እንደ አንድ ሀሳብ ማነሳው ነገር ምንድነው ተጨማሪ ክለቦች ተሳትፎ ቢኖራቸው ለምሳሌ አንደኛና ሁለተኛ ይወጣ ቡድን የቡድኖች የተሳትፎ አቅማቸው ከፍ ይበልና ዋናው ውድድር ላይም ቁጥራቸው ከ8 ወደ 14 ወደ 16 ከፍ ይበል ጥሩ ነው ብዬ ነው ማስበው። ምናልባት ያም ተጨማሪ የሴቶች እግር ኳስ ቡድን ኮታ ልናገኝ እንችላለንና አሁን ውድድሮችም እየሰፉ ነው። ጥያቄ የለውም። ያ አንድ መልካም ጎኑ ነውና ለኢትዮጵያ ይዞ የመጣው እድል ምንድነው? ድግግሞች ላይ በንግድ ባንክ ተሳትፎ የተመለከተ ነው ያለነው። ይሄ መልካም እድል ለሌሎችም ይዞ የመጣው እድል ይኖራል ብዬ አስባለሁና እንደው የካፍ ውድድሮች መብዛት ለኢትዮጵያ ቡድኖች ለኢትዮጵያም ጭምር ምን በጎ ጎን አለው ተብሎ ይገለጻል? በጣም ጥሩ ነው። አንደኛ ዓለም አቀፍ የውድድር ኤክስፒሪየንስህን እያሳደግ ትመጣለህ። ሁለተኛ ተጫዋቾችም ደግሞ ብዙ እንደዚህ ዓለም አቀፍ ውድድር ላይ ወይም አህጉራዊ ውድድሮች ላይ ብዙ ጊዜ የተለያዩ ኤጀንቶች የተለያዩ ውድድሮችን ለመመልከት የሚመጡ ክለቦች የማየት እድል ስለሚኖራቸው ተጫዋቾች የመታየት እድል ይኖራቸዋልና አሁን በአብዛኛው እንደምታየው ብዙ ልጆች ወደ አፍሪካ እየሄዱ የመጫወት እድል እያገኙ ነው ያሉትና ጠቀሜታው በጣም ብዙ ነው። በቅርብ ጊዜያት የኢትዮጵያ የሴቶች የክለቦች ፉክክርም በሚገባ እያደገ እንደመጣ እያየን ነው። ድሮ በኮታ ደረጃ ይገለጻል። አንዳንድ ክለቦች ተሳትፎ ብቻ መኖሩ በጥሩ መልኩ ይገለጽ ነበር። አሁን ግን ጠንካራ ፉክክር መጥቷል ብሎ መናገር ይቻላል። እንደው መጨረሻ ይሻላል፣ ግን ከዚህ የበለጠ መሆን ይችላልና ሁሉም ቡድኖች በተሻለ መንገድ ራሳቸውን አጠንክረው ሊጉ ጠንካራ በሆነ ቁጥር ንግድ ባንክም
ጠንካራ የሆነ ስለሚመጣ ፎከካካሪ ባለው ቁጥር ሌላ አዲስ ደግሞ በአፍሪካ ሻምፒዮን ላይ የሚሳተፍ ቡድን የማይናይበት እድል አለ ብዬ አላስብም። አሰልጣኝ መሰረት ማኔ አሁን ላይ የመቻል እግር ኳስ ቡድን የሴቶቹ አሰልጣኝ እንዲሁም በካፍ ኢንስትራክተር ለጊዜው በጣም ነው አመሰግናለሁ። ጀሪስጥልኝ አመሰግናለሁ። መልካም ክቡራን ተመልካቾቻችን እንቀጥላለን። የ2026/27 የአውሮፓ ሻምፒዮንስ ሊግ የሊግ ምዕራፍ ዕጣ ድልድል ትናንት በሞናኮ ይፋ የተደረገ ሲሆን 36ቱ ተሳታፊ ክለቦች ተጋጣሚዎቻቸውን አውቀዋል። ዕጣው አርሰናልን ከሪያል ማድሪድ እንዲሁም ማንቸስተር ሲቲን ከፒኤስጂ የሚያገናኙትን ጨዋታዎችን ጨምሮ በርካታ ጠባቂ ፍልሚያዎችን ይዞ ብቅ ብሏል። እሱ ባለው ተሾመ ተጨማሪ አለው። ወደ አውሮፓ እግር ኳስ ታላቁ ክብር የሚያደርሰው አጓጊ ጉዞ ይፋ ሆኗል። የትናንቱ የሞናኮ ምሽት የ2026/27 የአውሮፓ ሻምፒዮንስ ሊግ የሊግ ምዕራፍ ዕጣ ድልድልን ይዞ የቀረበ ሲሆን 36ቱ የአውሮፓ ክለቦች ከአዲስ የውድድር ዘመን ጅማሮ አስቀድመው ተጋጣሚዎቻቸውን አውቀዋል። ዕጣውም በርካታ ተጠባቂ ታላላቅ ፍልሚያዎችንና ለአውሮፓ ግዙፍ ክለቦች ከባድ ፈተናዎችን ይዞ መጥቷል። በአንጻራዊነት የእንግሊዝ ፕሪምየር ሊግ ሻምፒዮኑ አርሰናል እጅግ ከበድ ያለ ድልድል ደርሶታል። መድፈኞቹ ውድድራቸውን በርካታ ከዋክብትን በስብስቡ ካካተተው የስፔኑ ኃያል ክለብ ሪያል ማድሪድ ጋር በሚያደርጉት ታላቅ ፍልሚያ ይጀምራሉ። አርሰናል ባለፈው የውድድር ዘመን የሊጉን ምዕራፍ በአንደኝነት ካጠናቀቀ በኋላ እስከ ፍጻሜው ድረስ ዳግም መጓዝ እንደሚችል የሚያረጋግጥበት ታላቅ ዕድል ከፊቱ ተደቅኗል። አርሰናል በተጨማሪም የቀድሞ ተቀናቃኙን ባየር ሙኒክን ጨምሮ ከቦሩሲያ ዶርትሙንድ፣ ሪያል ቤትስ፣ ሊል፣ ናፖሊ፣ ሳባ እና ስላቪያ ፕራሃ ጋር ይፋጠጣል። ለሪያል ማድሪድ በበኩሉ አርሰናል ከባዱ ተጋጣሚ ሆኖ ቢታየም አጠቃላይ የዕጣ ድልድሉ በአንጻራዊነት ምቹ ይመስላል። ማድሪድ ሮማን ለመግጠም ወደ ጣሊያን መዲና ሮም ያቀናል። አሰልጣኝ ጆሴ ሞሪኖ የቀድሞ ክለባቸውን ለመግጠም ወደ ሮም የሚመለሱ በመሆናቸው ይህ ግጥሚያ ሌላ ተጨማሪ ትልቅ አነጋጋሪ ታሪክ ይዞ ብቅ ብሏል። ሞሪኖ ክለቡን ከ14 ዓመታት ረጅም ጥበቃ በኋላ የመጀመሪያውን ትልቅ የአውሮፓ ዋንጫ እንዲያነሳ ካስቻሉ በኋላ በሮማ ደጋፊዎች ዘንድ አሁንም እጅግ ተወዳጅ ሰው ሆኖ ይገኛሉ። አሁን በአሰልጣኝ ጂያን ፒየሮ ጋስፔሪኒ የሚመራው ሮማ በበኩሉ በአንዳንዶች ዘንድ ያልተጠበቀ ድንቅ ውጤት ሊያስመዘግብ የሚችል ቡድን ተደርጎ ተገምቷል። በአዲሱ አሰልጣኝ ኤንዞ ማሬስካ የሚመራው ማንቸስተር ሲቲ በበኩሉም በሜዳው ከፈረንሳዩ ፒኤስጂ ጋር በሚያደርገው ጨዋታ የአውሮፓ ጉዞውን ይጀምራል። ሲቲ በመንገዱ እንደ ባርሴሎናና ናፖሊ የመሳሰሉ ታላላቅ ክለቦች ይጠብቁታል። በሌላ ተጠባቂ ፍልሚያ ፓሪስ ሳን ዠርማ ከባርሴሎና ጋር ይገናኛል። ሁለቱ የአውሮፓ ግዙፎች በተከታታይ ለሁለተኛ የውድድር ዘመን በሊጉ ምዕራፍ የሚፋጠጡ ሲሆን የ2024 የሩብ ፍጻሜ ጨዋታን ጨምሮ የማይረሱ የቻምፒዮንስ ሊግ ታሪኮችን አሳልፏል። ባርሴሎና የጣሊያኑን ኮሞን የሚገጥም ሲሆን ይህም ለኮሞ አሰልጣኝ ሴስክ ፋብሪካስ እንደ ተጫዋች ወዳደገበት ካምፕኑ ዳግም የሚመለስበትን አጋጣሚ ፈጥሮለታል። የወቅቱ የአውሮፓ ሻምፒዮን ፒኤስጂ ከአስቶን ቪላና ከቪያሪያል ጋርም ይገናኛል። የቪሎ አለቃ ኡናይ ኤምሬም ዳግም የቀድሞ ቡድናቸውን ይገጥማሉ። ማንቸስተር ዩናይትድ ከሁለት የውድድር ዘመናት ቆይታ በኋላ ወደ ሻምፒዮንስ ሊግ መድረክ ተመልሷል። ዩናይትድ በኦልድ ትራፎርድ የጀርመኑን ባየር ሙኒክ የሚጋፈጥ ሲሆን ወደ ስፔን አቅንቶም ከአትሌቲኮ ማድሪድ ጋር ይገናኛል። የአትሌቲኮ ማድሪድ እና የዩናይትድ ግጥሚያ በተለይም ትኩረት የሚስብ ነው። ሁለቱ ክለቦች በዚህ ክረምት በቅድመ ውድድር ዘመን ዝግጅት በስቶክሆልም ተገናኝቶ ዩናይትድ አሸንፎ ነበር። ይሁን እንጂ ለመጨረሻ ጊዜ በዚህ መድረክ በ2022 ተገናኝቶ አትሌቲኮ ዩናይትድን ከሻምፒዮንስ ሊግ ውጭ ማድረጉ ይታወሳል። ዩናይትድ በተጨማሪም ከኮሞና ከስፖርቲንግ ሊዝበን ጋር ይጫወታል። በሌላ በኩል ሊቨርፑል በዕጣ ድልድሉ ደስተኛ ከሆኑት የእንግሊዝ ክለቦች መካከል ይመደባል። ቀዮቹ እንደ ፒኤስጂ፣ ባርሴሎና፣ ባየር ሙኒክና ሪያል ማድሪድ ካሉ ግዙፍ ክለቦች ጋር አልተገናኙም። ሆኖም ኢንተር ሚላንን ለመግጠም ወደ ሳንሲሮ እንዲሁም ፌነርባቼን ለመግጠም ወደ ኢስታንቡል የሚያደርጓቸውን ጨምሮ ከበድ ያሉ ፈተናዎች ከፊቱ ይጠብቁታል። ሊቨርፑል ከቪያሪያል ጋርም ይገናኛል። ያ ጨዋታ የሊቨርፑሉ አሰልጣኝ አንዶኒ ራውላና የቪያሪያሉ አሰልጣኝ ኢኒጎ ፔሬዝ ዳግም የሚገናኙበትን እድል ይፈጥራል። ሁለቱ በአትሌቲክ ክለብ አብሮ የተጫወቱ ሲሆን በኋላም በራዮ ቫያካኖ በጋራ ሰርተዋል። አትሌቲኮ ማድሪድም እጅግ ከባድ ከሚባሉት የጨዋታ መርሃ ግብሮች አንዱ ገጥሞታል። ከባየር ሙኒክ ሊቨርፑል ማንቸስተር ዩናይትድ ጋር የሚጫወት ሲሆን ቦዶ ግሊምትን ለመቅጠም ደግሞ ወደ ኖርዌይ ይጓዛል። አዲሱ የሻምፒዮንስ ሊግ መዋቅር ከተጀመረ አሁን 3ኛ ዓመቱን የያዘ ሲሆን 36 ቡድኖች ከተለያዩ ተጋጣሚዎች ጋር 8 የሊግ ምዕራፍ ጨዋታቸውን ያደርጋሉ። በደረጃ ሰንጠረዡ ከፍተኛውን ውጤት ያስመዘገቡት 8ቱ ቡድኖች በቀጥታ ለ16ቱ ጥሎ ማለፍ ደረጃ ሲያልፉ ከ9 እስከ 24ኛ ደረጃ ይዘው የሚያጠናቅቁት ደግሞ ወደ ጥሎ ማለፍ ማጣሪያ ዙር ይገባሉ። ከደረጃ ሰንጠረዡ ግርጌ የሚቀመጡት 12 ቡድኖች ደግሞ በቀጥታ ከውድድሩ ይሰናበታሉ። የ2026/27 የአውሮፓ ሻምፒዮንስ ሊግ የመጀመሪያው ጨዋታ ሳምንት ከጳጉሜ 3 እስከ 5 ቀን 2018 ዓ.ም ድረስ ይካሄዳል። ከደቂቃዎች በኋላ ቀን 7 ሰዓት ላይ በቲቪ መዝናኛ ተጨማሪ ዝርዝር ጉዳዮችን አካተን እንጠብቃችኋለን። ለዜና ኢትዮጵያ ያዝናቸው የስፖርት ጉዳዮች አብቅተዋል። ሰለሞን አባቡ ነበርኩኝ። በያላችሁበት መልካም ቀን ይላችሁ።